ማንም ሰው በቋንቋው በባህሉ መጎዳት የለበትም። የትኛውንም ቋንቋ በመናገሩ ወይ አማርኛ ወይ ትግርኛ ወይ ጉራግኛ ወይ አረብኛ በመናገሩ ምንም አይነት ተጽዕኖ ሊደርስበት አይገባም፣ አይችልም። በምታምኑት አምላክ በስላሴ እያቸዋለሁ። ይሄን መልእክት ለዓለም አሰሙ። ይሄን ጉድ ለዓለም አሰሙ። ትውልድ ዳን። አንድም ሰው ተራራ ስለወጣ ቆሎ ስለበላ ስለጾመ ስለሰገደ ስለተንፈራፈረ የእግዚአብሔርን መንግስት እንደማይወርስ መጽሐፍ ቅዱስ ይናገራል። ተሳቅቄ ነበር ስናገር የነበረው ልጆቼን፣ ሚስቴን፣ እናቴን ስለሚሰድቡብኝ ፈርቼ ነው ብዬ ነው። ለጥለጧቸው፣ እንደ ዘግዝቃችሁ ስደቧቸው። ዘማሪ ኤፍሬም አለሙ በመድረክ ላይ አለቀሰም። የጸለዩበት ዝማሬ አሜን ነው። ስለዚህ ክብር ለኢየሱስ ይሁን። ከአሁን በኋላ ቅዱስ ተናግሮታል፣ እኛ ጨርሰናል፣ እናንተም ጨርሱ። የኦርቶዶክስ ወጣቶች የጳጳሱን ቤት ከበዋል። የጳጳሱ ቤት በፌደራል ፖሊሶች መከበቡም ተሰምቷል። አባ ገብርኤል ቋሚ ሲኖዶስ ጉዳያቸው እስከሚፈታ በጠቅላይ ቤተ ክህነት ግቢ በሚገኘው ማረፊያ ቤታቸው ተወስነው እንዲኖሩ ብሎ ያሳለፋቸውን ውሳኔ ተላልፎ በአምቦ ከተማ በሚገኝ አጥቢያ በመገኘት አመፀኛነታቸውን አስመስክረዋል። ይኸው የሚያሳየው ሊቀ ጳጳሱ ሰሞኑን በመድረክ ከተናገሯቸው በተጨማሪም በነገረ ቤተ ክርስቲያንና በሐዋርያዊ ሽግግር የሚያምኑ መሆናቸውን ነው። ሌላ በጣም ትልቅ የዶግማ ጥሰት። አንድ ሰው ነገረ ቤተ ክርስቲያንን ሳይቀበል ኦርቶዶክሳዊ ሊሆን አይችልም። ቤተ ክርስቲያንን ቤተ ክርስቲያን ከሚያሰኛት ውስጥ አንዱ ሐዋርያዊ ሽግግር፣ ክህነትና የሲኖዶስ ውሳኔያት ቀጣይነትና ስልጣን አክብሮ ለዚያ መገዛት ነው። ሲኖዶስ የወሰነውን ማንም አልቀበልም ብሎ በተቃራኒው ሄዶ በተመሳሳይ ሰዓት ደግሞ ኦርቶዶክሳዊ ነኝ ሊል አይችልም። ሆኖም አያውቅም። ይሄ ለአባ ገብርኤል ብቻ ሳይሆን የሲኖዶስን ውሳኔ ለሚያንጓጥጠውና መርጬ ይቀበላሉ ለምለው ሁሉ የሚሰራ መሰረታዊ ትምህርት ነው። አባ ገብርኤል እንደ ስህተት ትምህርታቸው የሰሞኑ ድርጊታቸውም የሚቀርበው ለታድሶና ለፕሮቴስታንት ትምህርት አራማጆች ነው። አውቀውም ይሁን ሳያውቁም እያደረጉ ያሉት ፍጹም ቤተክርስቲያናዊ ያልሆነና ያመጻ ስራ ነው። አሁን ሊቀ ጳጳሱ በተጨባጭ ባህልዮ በነቢብና በግብር ስህተት ሰርተዋል። ለመፈታት የማሰርና የመፍታት ስልጣን ያለውን አካል መቀበል ነበረባቸው። ያንን እየጣሱት ስለሆነ የመፈታት እድላቸውን ገደል እየከተቱት ነው። የተለመደው የቤተክርስቲያን አካሄድና ትውፊታዊው ስርዓት ቤተክርስቲያን ቀኖናዊ ስርዓቷን በጥፋተኛ ላይ ተፈጽማለች። ጥፋት ያጠፋ ደግሞ የተጣለበትን ቀኖና ፈጽሞ ፍትህ ተጓድሎብኛል የሚል ከሆነ በቀኖናዊ መሰረት ይታገላል እንጂ በጉልበት በወንብድና አመፀኞችን በማደራጀት ከመንግስትና ከፖለቲከኞች ጋር በመመሳጠር በወንብድና ላይ ወንብድና አይፈጽምም። ያንን ካደረገም ለጊዜው ራስን ማታለል ወይም ፖለቲካ መስራት ይችል ይሆናል እንጂ ሃይማኖት ሊሆነው አይችልም። ይህ ክርስቲያናዊ ጠባይ አይደለም፣ ምድራዊና ፖለቲካዊ ነው። ባጭሩ አባ ገብርኤል ለሲኖዶሱ ውሳኔያት እንደማይገዙ በሐዋርያዊ ሽግግር ወይም በስልጣነ ክህነት ጭምር እንደማያምኑ ክርስቶስ ራሷ መንፈስ ቅዱስ ደግሞ ሕይወቷ በሆነላት አንዲት ቅድስት ቤተክርስቲያን ትምህርት እንደማያምኑና እንደማይገዙ አሳይተዋል። በሌላ በኩል ደግሞ ይህ ድፍረታቸውና ትዕቢታቸው የአባትነት ሳይሆን የወንበዴነት መሆኑን የዋሃን ያሏቸው ምዕመናን ይታዘቡ ዘንድ እድል ይሰጣልና ዞሮ ዞሮ ቤተክርስቲያንን መጥቀሙ አይቀርም። ራሳቸውን ግን እየጎዱ ነው። ቤተክርስቲያንን አርዮስም ንስጥሮስም ሊዮናውያንም ሌሎችንም መናፍቃንን አልጎዷትም። ከታሪክ እንደተማርነው ለጊዜው በፖለቲካ ድጋፍ ደም መፋሰስ ይቻል ይሆናል እንጂ የቤተክርስቲያንን እውነታና ጉዞ ማንም ማስቆም አይችልም። የትንሣኤ ባለቤት ጌታችን ኢየሱስ ክርስቶስ በትምህርት የሲኦል ደጆች አይችሏትም ያላትን ቅድስት ቤተክርስቲያን በባለጊዜያዊነትም ይሆን በመሳሪያ ጋጋታ ማስቆም ማሸነፍም አይቻልም ሲል የገለጸው አረጋ አባተ የተባለው ግለሰብ ነው። ብዙ ኦርቶዶክሲያን በትናንትናው ድርጊት እንደተናደዳችሁ እያየን ነው። ምክንያቱም ይህ ሰውዬ ተከልክሎ እንዴት ወጥቶ ሄዶ ቤተክርስቲያን ይመርቃል? ትክክል አይደለም ስትሉ ነበር። ነገር ግን ጥፋቱ የሱ አይደለም። ጥፋቱ ይህንን ሰው የሾሙ አካላት ናቸው ትልቁን ጥፋት ያጠፉት። ለዛ ነው ያኔ በሃይማኖት እንጂ በኮታ አይሾምም ብለን ስንቃወም እናንተ ማን ሆናችሁ ነው አባቶች ናቸው የሚያውቁት እየተባለን የቲክታክ ሲኖዶስ እየተባለን ስንተች ነበር፣ እኔም ሆንኩ ወንድሞቼ። ነገር ግን ጉዳቱን አያችሁ አይደል? ያኔም ቢባሉ ኖሮ ዛሬ ላይ እንደዚህ አይነት ነገሮች ባልተፈጠሩ ነበር። አንደኛ ይህን ሰውዬ ድንግል ማርያም ያለን ቤዛ አትባልም ብሎ የኦርቶዶክስ አስተምሮ ያልሆነ ነገር ሲናገር ማገድና ማውገዝ ሲገባ ነገር ግን እሽሩሩ አሉት። ከዛ በኋላ ቤቱ ሲቀመጥ አሉት፣ ተንከባከቡት። ይሄ ሰውዬ ደግሞ ልባቸውን ስለሚያውቀው ምንም እንደማያመጡም ስለሚያውቅ ሄዶ ይህን ነገር አረገ። ነገ ከነገ ወዲያ እመኑኝ እሱ ለሚተላለፍ አንዳችም ውሳኔ አይኖርም፣ እንደውም ይንከባከቡታል። ያኔ ደግሞ መታችሁ አንዳንድ ኦርቶዶክሲያን የዋ የሆናችሁ አይ ክርስቶስ እኮ ፍቅር ነው፣ ስለዚህ ቤተክርስቲያን ፍቅር ነው የምታሳየው ትላላችሁ። ይሄ ሰውዬ ደግሞ ድጋሚ ደግሞ ሲያጠፋ ደግሞ ወጣችሁ ታለቅሳላችሁ። እኔ የገረመኝ የዚህ ሰውዬ ብቻ አይደለም፣ በዙሪያው ያሉ ካህናን ያሉ ዲያቆናን ያሉ ከድንግል ማርያም በላይ ብሔራቸው የቀደመባቸው ከእምነታቸው በላይ ብሔራቸው ቀድሞባቸው ድንግል ማርያምን ቤዛ አትባልም ያለን ሰው
ኖ ልትመጣ አይገባም እኛን አትወክልም ማለት ሲገባቸው እነሱ ግን ከብሔር ጋር አገናኝተው ብሔርን እንደዚህ ብላችሁ ብሔርን አሳንሳችሁ ብለው ሌላ ታሪክ ውስጥ ገቡ። ጭራሽ ይህን ሰው ያጠፋ ሰው በክብር ተቀበሉት ማለት ነው። እነዚህ ሰዎች ክህነት አላቸው ተብሎ እንዲህ ሊከበሩ ይችላሉ። ለኔ ላከብራቸው አልችልም። ምክንያቱም እምነቱን የማያስከብር ዲያቆንም ሆነ ካህን ለምን ጳጳስ አይሆንም? አልቀበለው። እምነቱን ሲያከብር ነው እኔ ላከብረው የምችለው። ስለዚህ ኦርቶዶክሳውያን አሁንም ቢሆን ሁሌ እንደምለው መፍትሄ ከቤተ ክህነቱ አትጠብቁ። ምንም የተሻለ ነገር ምን ሰማው ነገር የለም። ይሄንን ስላችሁ እነሱን ናቁ ጣሉ እያልኩ አይደለም። ነገር ግን ማወቅ የሚገባችሁ መፍትሄ የሚገኘው አንድም ከእግዚአብሔር አንድም ደግሞ እኛ ህብረት ስናደርግ ነው። ከዛ ውጪ ግን ቤተክርስቲያን ለሆነ አካል ሰጣችሁ ተስፋ አታደርጉ። አሁንም ሲኖዶስን ተስፋ እያረጋችሁ አሁንም ደግሞ ቤተ ክህነት ያሉ ሰዎች እነዚህ ሰዎች ላይ እርምጃ ይወስዳሉ ብላችሁ ተስፋ የምታደርጉ ሰዎች ካላችሁ ተሸውዳችኋል። ምክንያቱም ነገ ከነጎዳ ላይ መግለጫዎችን ትሰማላችሁ። በይቅርታ አልፈናል ብለው ይህንን ሰውዬ ሲመልሱት ያኔ ደግሞ ድጋሜ ደግሞ አይ ቤተክርስቲያን አቃፊ ነች ብላችሁ ትቀበላላችሁ። ይሄ ሰውዬ ደግሞ ድጋሜ ሲያጠፋ ደግሞ ታለቅሳላችሁ። ስለዚህ ህይወታችሁ በዚህ መልኩ አይቀጥል። እንደነዚህ አይነት ሰዎችን እግዚአብሔር ነቅሎ የሚያወጣበት ጊዜ ሩቅ አይደለም፣ ቅርብ ነው። ለምንድን ነው እኔ ከኦርቶዶክስ ቤተክርስቲያን ወጥቼ ወደ ወንጌላውያን ቤተክርስቲያናት የተቀላቀልኩት የሚለውን የራሴን እውነት እያብራራሁ ነው። በመሃል ላስታውሳችሁ ብዬ ነው። ሐዋርያት ሥራ እናነባለን። ሐዋርያት ሥራ ምዕራፍ 4 ከቁጥር 12 ጀምሮ ያለውን የእግዚአብሔርን ቃል እናነባለን። መዳን በሌላ በማንም የለም እንድንበት ዘንድ የሚገባ ለሰዎች የተሰጠ ስም ከሰማይ በታች ሌላ የለም ይላል። አያችሁ አይደል? የእግዚአብሔር ቃል የእግዚአብሔር እውነት የተጻፈው የሚለው ሌላ ነው። ኦርቶዶክስ ቤተክርስቲያን የምታስተምረው እውነት ደግሞ ሌላ ነው። ሁላችሁም እኔ ከዘፈን እንደመጣው ታውቃላችሁ። የመጣሁት የዘላለም ሕይወት ፍለጋ ነው። ስለዚህ በዛ ፍለጋው ሳልፍ ይሄ እውነት በራልኝ። ሌላ ሶስተኛ ማነሳው ነጥብ ደግሞ ሰው በስራ ነው የሚጸድቀው። ሰው ለመጽደቅ መስራት አለበት ብላ የኦርቶዶክስ ቤተክርስቲያን ታስተምራለች። የእግዚአብሔር ቃል ሰው በስራ እንደማይጸድቅ ይናገራል። በመስቀል በተሰራው ስራ በማመን ብቻ እንጂ አንድም ሰው ተራራ ስለወጣ ቆሎ ስለበላ ስለጾመ ስለሰገደ ስለተንፈራፈረ የእግዚአብሔርን መንግስት እንደማይወርስ መጽሐፍ ቅዱስ ይናገራል። ከዚሁ ከእግዚአብሔር ቃል እናነባለን። ምክንያቱም የሚዳኘን የእግዚአብሔር ቃል ስለሆነ ኢሳይያስ 64 እሺ ኢሳይያስ 64:6 ሁላችን እንደ ርኩስ ሰው ሆነናል፣ ጽድቃችን ሁሉ እንደ መርገም ጨርቅ ነው፣ ሁላችን እንደ ቅጠል ረግፈናል እያለ ይሄዳል። የሰው ጽድቁ የመርገም ጨርቅ እንደሆነ የእግዚአብሔር ቃል ያሳያል። ስለዚህ ኦርቶዶክስ ቤተክርስቲያን ከየት አመጣ ነው ሰው የሚጸድቀው በስራው ነው የምትለው? አሁንም ደግሜ ያነባለሁ። ሮሜ 3:11 ጻድቅ የለም አንድስ እንኳን፣ አስተዋይ የለም፣ እግዚአብሔርን የሚፈልግ የለም፣ ሁሉ ተሳስቷል፣ በአንድነት የማይጠቅሙ ሆነዋል። ስለዚህ ከሰው ወገን ማንንም ሊያድን አልቻለም። ማንንም ሊቤዥ አልቻለም። ሁሉም ኃጢአተኛ ነው። ሁሉም በእግዚአብሔር ፊት የወደቀ ነው። ቅዱሳን መላእክት ማርያም የሚባል የለም። ሁሉም በድሏል። የሰው ፍጥረት ሁሉ በድሏል። ስለዚህ የእግዚአብሔር ቃል የሚለን ሁሉ የማይጠቅም እንደሆነ ነው። ለዛ ነው እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል የሚለው የእግዚአብሔር ቃል። አንድያ ልጁን ገላትያ ምዕራፍ 2 አነብና ከዛ ወደሚቀጥለው ነገር ደግሞ ሄዳለሁ። ገላትያ 2:16 እስከ 21 ጀምሮ ያለውን የእግዚአብሔር ቃል አነባለሁ። ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ስራ እንዳይሆን አውቀን ስጋ የለበሰ ሁሉ በሕግ ስራ ስለማይጸድቅ ምን አለበሉኝ ይዘምቱባቸዋል። እኚህ ሰውዬ ላይ በቃ እውነትን ደፍረው ተናግረዋል። ምን አለበሉኝ የደረሰብን እናውቃልና አሁን ልክ ጠዋት ተነስቼ ስከፍተው ይሄ እንትን ላይ ሶሻል ሚዲያ ላይ እንዳለ በስድብ እንግዲህ ጳጳስ እናከብራለን፣ አባቶቻችንን ይጠብቅልን ምናምን የሚለው በሙሉ ተለውጦ አየው። ይሄ የተጠናወተው የአጋንንት መንፈስና የጥቅም ጉዳይ አናውዞት በቃ ተነካ ጥቅማችን ብሎ እንደ ንብ ወረራ ነው የተደረገው። በቃ
ስድብ ሙልጭ አድርገው ተራ ስድቦች ሁሉ እዚህ ላይ ማላሳያችሁ ጳጳሱን እየሰደቡ እንደዚህ አይነቱን ነገር መቼ ነው የምታቆሙት? አሁን ኦርቶዶክሳውያን አይበቃም ወይ? ስንቱን አስወጥተው አውግዘው አይበቃም ወይ? እውነትን መቀበል አይሻልም ወይ? አባቶቻችሁን ብታከብሩና ብታደምጡ አይሻልም ወይ? አይሻልም? ወጣቶች በተለይ የምትሰሙ ቲክቶክ ላይ ያሉ የቤተ ክርስቲያኒቱ ትምህርትና ዕውቀት ላህይና ለዛ እንኳን የሌላቸው ወይ ቀድሰው ያላደጉ ቆርቦ እንኳን የማያውቅ ተራ ሰንበት ተማሪም አይደለም፣ እንደውም ሰንበት ተማሪም አይደለም። ዝም ብሎ ከየሜዳው ተውታቶ ግሩፕ እንትን ብሎ ክሬት አድርጎ የሚናገረውን እየሰማችሁ ሆ የምትሉት እስከ መቼ ነው? እስከ መቼ ነው? ለምን ቁጭ ብላችሁ ከአባቶቻችሁ እግር ስር ለምን አትማሩ? ሪስፔክት ለምን አታደርጉ? በሙሉ ትልልቅ ሚዲያ አላቸው የሚባሉት አሰለፉት ማለት ነው። ይሄንን የሚንጋጋ ተሳዳቢ በቃ እንዳለ አሰልፈውት አደሩ ማለት ነው። አሰልፈውት ወንድሜ፣ በተቃውሞ የሚቆም እውነት የለም። ማስቆም አትችልም። በተቃውሞ እውነትን ማስቆም አትችልም። ማርያም ቤዛ አይደለችም። ቲማቲም እየወረወረ ትላንትና አባቶቹ ላይ ቲማቲም እየወረወረ በየስፍራው ሲያዋርድ የነበረው ጄነሬሽን አሁን ስድብ ይወረውራል ማለት በሉ አስገቧቸው። አሁን እነዚህ ቲክቶክ ላይ ያሉትን ተሳዳቢዎች በሉ የጳጳስ ልብስ አልብሷቸው፣ መስቀል አስይዟቸው፣ ቆብ ድፉላቸውና በቃ አስገቧቸው። በቃ ፓትርያርክ ይሁኑላችሁ፣ በቃ ጳጳሳት ይሁንላችሁ። እነዚህን ጳጳሳት ማትሰሙ ከሆነ ኦኬ የራሳችሁን አልብሳችሁ አስገቧ። መድኃኒቱ እሱ ነው። በቃ ያለው መፍትሄ ነው። ምክንያቱም እዚህ ጋር የሚያስተምሯችሁን አባቶች እማታከብሩ ከሆነ እኛም ደግሞ ለስንት ዘመን ጮህን በዝማሬ ትላንትም አሰምቻችኋል። ከቶ አሻም ሌላ ቤዛ አድኖናል አንዴ ጌታ በእርሱ ያመነ ሕይወት አለው። የእግዚአብሔር ልጅ እግዚአብሔር ነው። አትላንታ ላይ ያስተማርኩትን ትምህርት ማርያም መድኃኒት እንዳልሆነች ቁርጡን ስናገር ቪዲዮ እስከ ዛሬ ድረስ አለ። አትላንታ ማርያም ላይ ያስተማርኩት ቪዲዮ አለ። ማርያም መድኃኒት አይደለችም፣ መድኃኒቷ ራሱ ክርስቶስ ኢየሱስ ነው ብዬ የቄሱን ልብስ ለብሼ አገልግያለሁ። ሰው ተስማምቷል። ሰው ማንም ሰው በቋንቋው በባህሉ መጎዳት የለበትም። የትኛውንም ቋንቋ በመናገሩ ወይ አማርኛ ወይ ትግርኛ ወይ ጉራግኛ ወይ አረብኛ በመናገሩ ምንም አይነት ተጽዕኖ ሊደርስበት አይገባም፣ አይችልምም። ሐዋርያው ቅዱስ ጳውሎስ ከመጠራቱ አስቀድሞ በአቋም በታላቅ ስልጣን ቤተክርስቲያንን አሳዳጅ ነበረ። ከተጠራ በኋላ ግን ጌታ ከጠራው በኋላ ለወንጌል ነው የሞተው የተሰዋው። ቅዱስ ጴጥሮስም ካዲ ነበረ። በንስሐ ከተመለሰ በኋላ የሐዋርያት አለቃ ነው ያደረገው ጌታችን አምላካችን ኢየሱስ ክርስቶስ። ምናልባትም እኔ በግሌ እንደው ቲፎዞ ስብሰባ እንደው አጀብም ብለኝ ሰው ፍለጋ ሳይሆን ማንም ሰው በቋንቋው በባህሉ መጎዳት የለበትም። ሁለተኛ በምዕራብ ሸዋ ሀገረ ስብከት ሌላውን ተቋም ልተውና በቤተክርስቲያናችን አስተዳደር በሀገረ ስብከትም ይሁን በወረዳ በአጥቢያ ቤተ ክርስቲያናትም እንደዚህ አይነት መከፋፈል የሚሰራ ምናልባትም ከዚህ የተነሳ ውለታ ሊሆን ይችላል። እስካለን ድረስ ሁላችንም የቤተ ክርስቲያን አባቶች ካህን ሀገር የለውም፣ ካህን ዘመድ የለውም፣ ካህን ስፍራ የለውም፣ ተንቀሳቃሽ አገልጋይ ነው። በየትኛውም ቋንቋ ቢናገር ቤተ ክርስቲያናችንን በሰላም በፍቅር እንዲያገለግል የምንጊዜም ጥረታችን ነውና የምናረገው ይሄ ነው። በእንጨት መስቀል ተሰቀል ብላ ቤተክርስቲያን በዜማ የምትለው እኮ ክርስቶስን ነው። ከዛ ቀጥለ ማርያም ለምን ተነካች ብለ ሰውየውን ማሰረ። ይሄ በጣም ትልቅ ውርደት ነው ለአንዲት ቤተክርስቲያን በሲኖዶስ ለተዋቀረች የተለያዩ ጉባኤ ሊቃውንት አሏት የምትባል በክርስቶስ ነው ምናምን ለሚሉ ቅድም ያነሳው እኛ ዋልድ መጽሐፍቶች መሰረቶቻችን አረ ማርያም የት ላይ ነው ታዲያ መጽሐፍ ቅዱስ ላይ ቤዛው የታለም ያለ እስኪ አምጣልኝ እንዴ የት ላይ አለ? መልአኩ መጥቶ ሰላም ለኪ ስላላት ያንን ባትቀበል ቶሎ ብላ ባትቀበለው ኑሮ ቤዛ መሆኗ
ይወሰድባት ነበር ወይ ይዘገይባት ነበር አለ ሄኖክ ቅድም ያነሳው በጣም ትልቅ የፍልስፍና መንፈስ የተናወጠው ሰውዬ አስብ ማህፀኗ ውስጥ ሰርግ ተከናወነ ፈጣሪና ፍጡር ተጋቡ አለ ይሄ እኮ ማለት እግዚአብሔር ማርያምን አግብቷታል እያለን እኮ ነው በድፍረት ነው መነገር መራታ ወመበግ ይሏታል ያ ሙሽራ የበጉ እናት ይሏታል ምን ማለት ነው ምን እዛ ውስጥ ወሰደ ያ እኮ እዛ ውስጥ እኮ መሄድ አያስፈልግም እኮ ታብ ወመበግ ይሏታል የበጉ እናት የአብ ሙሽራ ይሏታል ስለዚህ ከአብ ጋር እኩል ናት ለምን አብም አስቀድሞ እግዚአብሔር አስቀድሞ ዓለም ሳይፈጠር የነበረ ነው ማርያም ደግሞ ዓለም ሳይፈጠር ነበረች በመጽሐፈ ዚክም በታምረ ማርያም አለ እንዲያውም እኮ እና አዳምና ሔዋን የተፈጠሩ እሷስ ከነሱ ስለምትወለድ ነው የሚባል የነበረችዋ ያቺ በሚካኤል ክንፍ ስታበር የነበረችዋ ሚካኤል መልአክ በክንፍ ጾራ መንጦላ የተደመና ሰወራ እየተባለ የሚነገርላት ሚካኤል በክንፉ ተሸክሟል ምንም የት እንዳበጡት የማይታወቅ ትምህርት ማን እንዳስገባው የማይታወቅ ትምህርት እዛ ዘንበለ የተፈጠረ ሰማይ ወምድር ወዘንበለ ተሳረረ መድረገነት ሀለወት ቅድስት ስብይተ ቅድስት ድንግል ማርያም ዓለም ሳይፈጠር የምድር መሰረት ሳትኖር ገነትም ሳትኖር ማርያም ዓለም ሳይፈጠር ስትመሰግን ስትወደስ ነበረች አየው ታዲያ ከእግዚአብሔር ምን አነሰች እቺ ለዚህ እኮ ነው እነሱ አገነኗትና እንዴት ልጇ ቤዛ ከተባለ እሷ ቤዛ ትባላለች ለምን ቤዛውን ወልደው ኢየሱስ ጌታ ነው አትደንግጥ ዓለም እያለም ይሰብክልህ ኦርቶዶክሱ አምጣ የዓለም ቤዛ ኢየሱስ ብቻ ነው ብሎ የሚሰብክ የለም ምን አጎራበጠን ታዲያ ለምን አባታችን ታሰሩ ታዲያ ኢየሱስ ጌታ ነው ብቻ የዓለም እሱ ነው ቤዛ ብቻ ተብሎ ለምን ታሰሩ ታዲያ ለምንድን ነው ያሰራችኋቸው ምን አደረጉ ምን ስላደረጉ ኢየሱስ ብቻውን የዓለም ቤዛ ነው ቅድስት ድንግል ማርያም አይደለችም አሉ ትክክል ናቸው አይልማ ፍቺውን ምንም መፍታት አያስፈልግም 30 ስትፈታ 30 ስታስር ብትውል ከኢየሱስ ቤዝነት ሌላ ቤዛ የለም ቴምፖራሪ ነው የሚሰጣቸው ማንኛውም ምድር ላይ ያለ ቴምፖራሪ ማንም የተሰጣቸው በጉልበት አንተ ግን ነው ዓለማዊ ጉልበቱ ነው የደበረው የጉልበት ማንነት ከፍተኛ ኃይለኛ የኦርቶዶክስና የሙስሊም በጉልበት አይቼዋለሁ ሙስሊም ገፊ ነው ኦርቶዶክስ ገፊ ነው